ማንኛቸውም እስካትም እንዳልክዬ በክርስቶስ ፍቅር እንወዳቸዋለን። አንድ መርሳት የሌለባችሁ ነገር የተለያየ መንገድ ላይ ያለን ሰዎች ነው። እናንተ ሌላ አይነት አመለካከት፣ ሌላ አይነት ትምህርትን የምታምኑ ሰዎች ናቸው። ሰው በእናንተ አይነት ቋንቋ በእናንተ አይነት ወርድ እንድናገር አጠብቁ። ይሄ ኤክስፔክት መደረግ አለበት፣ ልትጠብቁ ይገባል። እና ፕሊስ በጣም ተረጋጉ። ስሜታዊነት ለክርስትና ጸር ስለሆነ ፕሊስ። እሺ መልካም እንቀጥል። የፕሮቴስታንቲዝምን ስም ለምሳሌ ሳነሳ ያነሳሁት ፕሮቴስታንቶችን ልሰብክ አይደለም። እኔ ጣዖት አምላኪ አይደለም። እኔ በክርስቶስ ኢየሱስ የማምን ክርስቲያን ነኝ እና ፕሮቴስታንቲዝም የሚሰበክም ነገር የለውም። ባጭሩ ልሰብክ ሳይሆን ክህደት የሆነውን ክህደት፣ እውነት የሆነውን ደግሞ እውነት መሆኑን አረጋግጬ ማለት ስለምፈልግ ነው። ሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ የሆነ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን እናምናለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስንል በአካል ሶስት የሆነውን በመለኮት አንድ የሆነውን አምላክ እየጠራ ነው እና እኛ ኦርቶዶክሳውያን በጣም በሚገርም ሁኔታ ትምህርተ ሥላሴ ከሁሉ በላይ የምናውቀው ከሁሉ በላይ የተረዳን አማኞች ስለሆነ በነገረ ክርስቶስም ጭምር አንሳሳትም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ለእግዚአብሔር አብ የባህሪ ልጅ ቢሆንም ልጅነቱ ልክ ይስሐቅ ለአብርሃም ልጅ እንደሆኑ አይደለም። ለዛም ነው በመጽሐፈ ቅዳሴያችን ላይ በጣም ደስ በሚል ሁኔታ እግዚአብሔር አብ ለወልድ አባት የሆነው አብርሃም ለይስሐቅ አባት እንደሆኑ አይደለም፣ ይስሐቅም ለያዕቆብ አባት እንደሆኑ አይደለም ብሎ የሚያስቀምጡ። በተመሳሳይ ወልድም ደግሞ የባህሪ ልጅ ነው ስንል ለእግዚአብሔር አብ ይስሐቅ ለአብርሃም ልጅ እንደሆነ ያዕቆብም ለይስሐቅ ልጅ እንደሆኑ አይደለም ብሎ የሚያስቀምጠው ለዛ ነው። ስለዚህ ጌታችን ኢየሱስ ክርስቶስ መርሳት የሌለብን ነገር ተወዳጆች፣ ኢየሱስ ስንል ከሶስቱ ቅዱስ አንዱ ቅዱስ የሆነውን አካላዊ ቃል ወልድ ክርስቶስን ነው እየጠራን ያለን። ኦኬ። ስለዚህ ይሄ አካላዊ ቃል ወልድ ክርስቶስ በባህሪው ከአብ ጋር የሚስተካከል በባህሪው ከአብ ጋር የሚስተካከል ነው። 10 ደቂቃ ስለሆነ የሰጠኝ ሁለት መጽሐፍቶችን ላሳያችሁ። ሁለት መጽሐፍቶችን ላሳያችሁ። ሰዎች በምን አይነት ሚስ አንደርስታንዲንግ ተመርተው ኦኬ በትምህርተ ሥላሴ ላይ ስተው በነገረ ክርስቶስም ላይ ምን ያክል እንደሚስቱ የተወሰኑ ነገሮችን ላሳያችሁ። ኦኬ እሺ ተወዳጆች፣ አሁን ላሳይ የሞከርኩ ያለሁት ኦኬ ጌታችን ኢየሱስ ክርስቶስ እርሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ ከሶስቱ ቅዱስ አንዱ ቅዱስ የሆነው ወልድ ክርስቶስ ኦኬ ስለ አካላዊ ቃል ስለ ወልድ ክርስቶስ ነው እንግዲህ ለማየት እየሞከረን ያለ ነው። ሰው ሁለት መጽሐፍትን ላነሳ ሞከርኩኝ። አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴ ሰዓት የምንገለገልበት መጽሐፈ ቅዳሴ የተባለ መጽሐፋችን ነው። ኦኬ ለምን አነሳሁት እናወራለን በኋላ ላይ። ይሄኛው ደግሞ አዲሱ መደበኛ ትርጉም የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ በባይብሊካ ኢንተርናሽናል ያው ያላችሁ ሰዎች ማየት ትችላላችሁ ገልጣችሁ በባይብሊካ ኢንተርናሽናል የታተመ መጽሐፍ ነው። በዚህ መጽሐፍ ላይ እጅግ በጣም የሚያስገርምና የሚያስደነግጥ አንድ ቃልን እናገኛለን። ይሄ የምታዩት አንደኛ ቆሮንቶስ ምዕራፍ 15 ነው። ኦኬ ቁጥር 28ን ላሳያችሁ፣ ሁላችሁም ተከታተሉ። ኦኬ ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ሊያስገዛለት ለእርሱ ይገዛል የሚለውን የመጽሐፍ ቅዱስን ሐሳብ ፕሮቴስታንት የሆኑ ወንድሞቻችን ስሁት በሆነ መልኩ ማለት ትምህርተ ሥላሴን ስለሳቱ ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ የሆነው ጌታ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ መሆኑን ዘንግተው በዚህ መጽሐፋቸው ላይ ምን እንዳሉ ትንሽ ላሳያችሁ። ኦኬ እዚህ ጋር የምትመለከቱት በፕሮቴስታንት ስኮላሮች የተብራራ ነው። ብዙ ፕሮቴስታንት ይሄ መጽሐፍ ያለው አይመስለኝም። ነገር ግን እዚህ ከስር የምትመለከቱት ይሄ በፕሮቴስታንት ስኮላሮች የተብራራ ሐሳብ ነው እና 15:28 ሲያስቀምጥ ወልድ ራሱ ለእርሱ ይገዛል የሚለውን ሐሳብ ሲያስቀምጥ ምን ይላል መሰላችሁ? ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ
እርሱ ደግሞ ያስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም ይልና ሶስቱም የሥላሴ አካላት በመለኮት በክብር እኩል ናቸው ብሎ ካስቀመጠ በኋላ ትልቅ እዚህ ጋር ደግሞ እንግዳ የሆነ ነገር ያስቀምጣል። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚያመለክት ነው። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ተወዳጆች ኦኬ፣ ሰዎች ስለ ክርስቶስ ሲያውቁ ስለ ትሪኒቲ ማወቅ አለባቸው ምንለው በምክንያት ነው። እዚህ ጋር እንደተመለከታችሁት ይሄ የፕሮቴስታንት ወንድሞቻችን በጣም ትልቁ ስህተት የሆነው ትምህርታቸው ይሄ ነው። ሰዎች ይህንን የትሪኒቲን ትምህርት ካልተረዱ ኢየሱስ ክርስቶስ እንዲህ ነው ብሎ መናገር አይችሉም። ጴጥሮስ ጌታችን ኢየሱስ ክርስቶስን አንተ ውእቱ ወልደ እግዚአብሔር ሕያው ብሎ ኦኬ፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ የመሰከረለት ጌታችን ኢየሱስ ክርስቶስ እርሱ ኦኬ ከሶስቱ ቅዱስ አንዱ ቅዱስ መሆኑን ስላወቀ ስለተረዳ፣ በተጨማሪም ደግሞ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአካል ሶስት ቢሆንም በመለኮት አንድ መሆኑን አምኖ ነው። which means ትምህርተ ሥላሴ ከሁሉ በላይ አውቆ ተረድቶ ነው ማለት ነው። እዚህ ላይ ግን የምንመለከተው ዛሬ በተለያየ አጋጣሚ ኢየሱስን እናውቀዋለን የሚሉ ሰዎች በጣም ትልቁ ችግር ፕሮቴስታንት ወንድሞቻችን በፍቅር እንድትረዱ የሚፈልገውን ሀሳብ እዚህ ጋር ላስቀምጥላችሁ። ኢየሱስን ስም የሚጠሩ ብዙ ሰዎች ሥላሴን አያውቁትም። ሰዎች ሥላሴን ሳያውቁ ኢየሱስን እናውቀዋለን ማለት አይችሉም። በፕሮቴስታንቱ ቤት ሥላሴ አይታወቅም። ዛሬ ለእንዳልክና ለስካት ተወዳጅ ወንድሞቻችን እንዲያውቁ እንዲረዱ የምንፈልገው ትልቁ እውነት ምንድን ነው? ጌታችን ኢየሱስ ክርስቶስ እርሱ ከሶስቱ ቅዱስ አንዱ ቅዱስ መሆኑ። በፕሮቴስታንቱ ቤት ኢየሱስ ከሶስቱ ቅዱስ አንዱ ቅዱስ መሆኑ ተረስቶ እንደ ሩቅ ብእሲ አማላጅ ሆኖ ይነገራል፣ ይሰበካል። ይሄ ግን ስውት ነው። በዚህ መጽሐፍ ላይ እንደምትመለከቱት በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ሀሳብ እናስቀምጣለን። እዚህ ላይ ተቀምጧል። ሶሪ ለምንድን ይህን ሀሳብ ያነሳሁት? ሌሎች የመጽሐፍ ቅዱስ ሀሳቦችን አንድ ላዘያቸውና ይህን ሀሳብ ላብራራላችሁ። ለምንድን ይህን ሀሳብ ያነሳሁት? የፕሮቴስታንት ወንድሞቻችንን ትምህርት ለማጠልሸት፣ ፕሮቴስታንት ወንድሞቻችን ስለ ኢየሱስ የሚያስተምሩት ነገር እንዲህ በጣም የተዝረከረከ ሀሳብ ነው ለማለት አይደለም። እያለን ያለነው ከምንጩ ኢየሱስ የሚለውን ስም አውቀው ተረድተው እያስተማሩ እየመሰከሩ ያሉ ኦርቶዶክሳውያን መሆናቸውን ለማጠየቅ ነው። ጌታችን ኢየሱስ ክርስቶስ አዎ እርሱ የጌቶች ጌታ ነው። አዎ እርሱ የአምላኮች አምላክ ነው። አዎ እርሱ የንጉሶች ንጉስ ነው። እንዲህ ስንል ግን ከሶስቱ ቅዱስ አንዱ ቅዱስ መሆኑን መርሳት የለብንም። ቅድም እንዳልኳችሁ ስለ እውነት ነው የምላችሁ። እዚህ ጋር እንዳልክንም ብንጠይቀው እስካትንም ብንጠይቀው የእነሱንም መምህራኖች አብረን ብንጠይቃቸው ትሪኒቲን አያውቁትም። ምን ማለት ነው? ጌታችን ኢየሱስ ክርስቶስ ከሶስቱ ቅዱስ ፕሊስ እባክህን ሀሳብ ለመስጠት ሳይሆን ላስገዛለት ይገዛል የሚለውን እሱን ሀሳብ ኦርቶዶክስ አስተምሮ እሱን ቀጥልልኝና አይደለ? ፕሊስ አዳምጠኝ። እኔ ላነሳ የፈለኩትን ሀሳብ ላንሳና ከዛ በኋላ መጨረሻ ላይ የምታነሷቸው ሀሳቦች እኛ የምናነሳቸው ጥያቄ ኢየሱስ ዝም ብሎ ለምሳሌ ሰው አንደኛን ፎቅ ሳይረግጥ 10ኛ ፎቅ ላይ መውጣት አይችልም። ኢየሱስ ከማለቱ በፊት ሁሉም ሰው ኢየሱስ ከማለቱ በፊት ፕሮቴስታንትም ይሁን ሙስሊም ኢየሱስ ከማለቱ በፊት በመጀመሪያ ትሪኒቲ ማወቅ መረዳት አለበት። እሱን ፓርት አስረዳን ፈልይ ጌታ ኢየሱስ አረት ሊስስ ካተራ ኤርሚሻው እኮ ለመሰለ ሰማኝ ቆይ አይደለም የራሱን ሀሳብ ሰጥቶ አሁን የፕሮቴስታንት የኛው ልክ አይደለም ብሎ ሼር ስላደረገ በትክክለኛውን ወይ ደግሞ አሳየንና እየሰማን አይደለም እኛ ለተማርን ይገባል። ምን እናደርጋለን መሰለህ? በደንብ አዳምጥ። ምን እናደርጋለን መሰለህ? በአነሳናቸው ሀሳቦች ላይ ትክክለኛ የሆነውን ወይ ለመረዳት እኔም አንተም እንጠያየቃለን። እሺ አሁን ጥያቄ እኮ አይደለም ፈሌ አልገባህም። አሁንም ሀሳቤ አዳምጠኝ። አሁን ያነሳውን ሀሳብ ስማኝ ፈሌ እኔ ልመልስልህ አንዴ ሲያስጨርስ ራስህን ግዛስ አንድ ጊዜ አንዴ ፈሌ አንዴ ኖ አልሰማህም ነው ባለፈው አላስወራ ብለኝ ነው ያስወጣኝ እኮ ታይም አንሰጥም እኮ ለሰው አላዳምጥም። ምክንያቱም አሁን ሰዓት አዳምጠኝ ከመጣህ 10 ደቂቃ አልቋል። 10 ደቂቃ አላለቀም 10 ደቂቃ 10 ደቂቃ ኧረ ቅድም ነው ያለቀው ፈሌ ግን አንዲ ስማኝ አንዲ በጌታ አንዲ ብቻ ቅድም ላስገዛለት ይገዛል ብለሃል። ፕሊስ ማይክል ሚውት አድርገው
ካላወራንማ ምን ይሰራል? በላይ ወይ ያስተማርኩ ወር ደግሞ ታይም ካልቋል ኤርሚ መቀጠል ትችላለህ። ካሉ ላስገዛለት ይገዛል። አስገዛለት የሚለውን ሀሳብ አስረዳን። ታረገኝ እስካት እንዴ ሰዓቴን እኔ ራሴ እያየሁ እኔ ራሴ ልጠቀም። አሁን ለምሳሌ እስካሁን ያበከንክኝን ብሳት እኔ ደግሜ ልጠቀም እንዴ? አንተ ደስ ያለህ ችግር የለውም። ሰማኝ ፈሊ 10 ደቂቃ መጨመር ትችላለህ ከዚህ በላይ ግን ለአነሳው ሀሳብ ግን መልስ መስጠት አለብህ። ዝም ብለህ የኛው ልካር ብለህ ማለፍ ያለብህ እንዳልክም እስካትም ስለሆነት ጌታ ምስክር እውነቴን ነው። በዚህ ሀሳብ ዙሪያ ማውራት የምትፈልጉ ከሆነ ትንሽ ራሳችሁን እየገዛችሁ ስላልሆነ ይሄው እኔ ላይቡን አልዘጋውም። ኑ እኔ ቤት ገስሬ ላስገባችሁ ነው። እዚህ ጋር ለምን አታስተምረንም? አይደለም አንዴ ነው እንዳልክ አሁን ልካረግ ነው ለአነሳው ሀሳብ መልስ መስጠት አለብህ። ዝም ብሎ እስካት ፈለቆ እስካት ቆይ ይጨርስና ሀሳቡን ይጨርስ ነው። በዚሁ እኮ ሊዘጋው ነው ሀሳቡ። ይዝጋው ከዘጋው ይዝጋው። ሀሳቡን ይጨርስና መጀመሪያ ስንነሳ ስለ ኢየሱስ እናውራ ስለሆነ የተባለው ርዕሱ ይገዛናል። በቃ ምንም ቢወራ ተጠቅልለን ኢየሱስ ጋር ነው የምንደርሰው። ስለዚህ ርዕስ ለተመልካቾች አድማጮች ሰምተዋል። ስለ ኢየሱስ ይወራ ብለን ነው የተነሳ ነው። ስለዚህ እዚህ የሚያደምጥ ሰው አለ ማለት ነው። ማን ስለማን እንደሚያወራ ራሳችሁን ግዙ እንዳልክ አንዴ በእናትህ እኔ ለዲቤት አይደለም የገባሁት። ራስን ተቆጣጠር እንጂ ምን ሀሳቡን ግን እኮ አልጨረሰም። ሀሳቤን ልጨርስ አልጨርስ እኔ እሱን ልወስን። አንተ ተረጋጋ። አሁን ፈለገን ተወው ይጨርስ። እኛ እናወራለን እንላለን እኮ በቃ ተወው። ቀጥል ፈለግ ጌታ ሆይ አንተን ፖለቲካውን አትስራ። እንደዚህ ማትበላ ፈልገውን ነገር መናገር ይችላለሁ። አንተ ነገር ተናግረ እስካት የሚፈልገውን ነገር ተናግሮ ልክ እኔ ስናገር ፖለቲካ ትበለኝ። ሰምተኛል አይደለ? ላስገዛለት ይገዛል የሚለውን ሀሳብ አስረዳ እኮ ነው። ኧረ ፕሊስ በጌታ በኢየሱስ ስም ኧረ ፕሊስ እባክህን ራስን ተቆጣጠር። ኧረ ፈሌ ችግር የለውም። ሚውት ላድርግልህ ዝም ብዬ እንጂ እየሰከስክ እያለፍክ ስለሆነ ነው። ጌታ ኢየሱስ ይባርክ። እሺ መልካም ችግር የለውም። ሌላም ስድብ ካላችሁ ስደቡ፣ ችግር የለውም። እኔ እዚህ ላይ ብለ የተቀመጥኩት እናንተ አይደለ የሆኑ ክፉ የሆኑ ነገሮችን ለመነጋገር አይደለም። ችግር የለውም። እስካት ችግር የለውም። ተሳደብ። እሺ ቀጥሎ። ለማንኛውም ግን ከዚህ በኋላ ምን አደረኩ ይፈሊ ጌታው እየተሳደብኩ ወይ አትመጠንም ማለት ነው ለወሬ አይ ነው ፈሊ ያስከፈው ነገር ካለ ይቅርታ ጌታ ለነጋገር ልመልሽ እንደ ትልቅ ሰው ሚዲያ ነው ፈሊ ያስከፈው ነገር ካለ ይቅርታ ግን እኔ ምንም አላልኩም። ችግር የለም በኋላ ይቅርታ እንጠይቃለን። ሀሳቡን አትዝለለው ነው ያልኩህ። ፕሊዝ አንድ አዳምጠው መነጋገር በኢየሱስ እስካት በቁም ነገር በወንድምነት አንድ ነገር ልንገራችሁ። ስሜቴነት ለክርስትና ጻፍ። ለምሳሌ እኔ ማይክ የሚዩት ሳረግ እስካት አንተ ብዙ ሀሳቦችን ልታነሳ ትችላለህ። ለጆሮዬ ቢቆረቁረኝም ብራዘር አንተን ሰምቼ መጨረስ አለብኝ። የአንተን ስሁት የሆነ ትምህርት ምንም ቆረቆረኝ ነገር ሰማኝ አይደለም ሀሳቡን ጨርሰን ያልኩ እኮ እስክጨርስ እንኳን አዳምጠኝ። ኧረ ፕሊስ ወይስ ዘለፋ አይደለም እናገረው። እሺ ጨርስ። ሚዩት ላድርግና ሌላ ሀሳብ ከምሰጥ